ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። እንግዲህ ባለፈው ሴሽን ዩኒት 7ን ጀምረናል። ሜን ሴክተርስ ሴክቶራል ፖሊሲስ ኤንድ ስትራቴጂስ ኦፍ ኢትዮጵያ በሚል ርዕስ ኢንትሮዳክሽን እና ዩኒት አውትካሙን አይተናል። ዛሬ እንግዲህ 7.1 ሰብሴክሽን ላይ የቀረበውን ኦቨርቪው ኦፍ አግሪካልቸራል ፖሊሲስ ኤንድ ስትራቴጂስ የሚለውን ሀሳብ እንግዲህ ፓርት 1 የምናይበት ቆይታ ይኖረናል ማለት ነው። ይህንን ሰብሴክሽን እንግዲህ በሁለት ፓርቶች ከፍለን እናየዋለን። ዛሬ በመጀመሪያው ሴሽን እንግዲህ ኦቨርቪው እናያለን። በቀጣይ ደግሞ ፓርት 2ን ይዘን እንመጣለን ማለት ነው። እንደ ሁልጊዜው እንግዲህ እንደማስታውሳችሁ ወደ ሴሽን ከመግባቴ በፊት lucybridgeacademy.comን በመጎብኘት ብሪፍ ኖቶችን ማግኘት፣ ፐርሶናላይዝድ የሆነ ኤአይ አሲስታንት መጠቀም እንዲሁም ብዙ ጥያቄዎች መስራት የምትችሉበትን question mark ማግኘት እንደምትችሉ ላስታውሳችሁ እወዳለሁ። ኦኬ ሶ ሌትስ ሲ the overview of agricultural policies and strategies in Ethiopia የሚለውን overview እናደርግ። So agricultural policies and strategies provide what? A systematic plan to guide the transformation of agricultural sector more productive ወደሆነ ሴክተር ለማሸጋገር አግሪካልቸሩን ትራንስፎርም ማድረግ ሞር ፕሮዳክቲቭ ወደሆነ ሴክተር እና ግሮዝ ድራይቨር የሆነ ሴክተር እንዲሆን ኢኔብል ለማድረግ የሚወሰዱ ምኖች ናቸው ማለት ነው። የትራንስፎርሜሽን ሲስተማቲክ የሆኑ ፕላኖች ናቸው ማለት ነው። አግሪካልቸር ዋይዝ ላይ ያሉ ፖሊሲ እና ስትራቴጂዎች ማለት ነው። እንግዲህ ስሩአውት ታይም ከኢምፔሪያል መንግስት ጀምሮ ደርግን እንዲሁም ደግሞ አሁን ያለው ገቨርንመንት ምን አይነት ቱዋርድስ አግሪካልቸር ምን አይነት ፖሊሲ እና ስትራቴጂ ሲከተል ነበር የሚለውን የምናይ ይሆናል። ዞሮ ግን ምንድነው እዚህ ጋር ማየት የምንፈልገው ነገር አግሪካልቸር ላይ የሚወሰዱ ፖሊሲዎች እና ስትራቴጂዎች ምን ለማድረግ ነው የሚወሰዱት? እነዚህ ፖሊሲ እና ስትራቴጂዎች in order to transform the agriculture into more productive sector እና ኢንዱስትሪ ኢኔብለር ወደሆነ ኢንዱስትሪውን also ሌድ የሚያደርግ ድራይቨር የሚሆን ሮ ማቴሪያል አቅራቢ በሰርፕላሱን ተጠቅሞ ኢንዱስትሪ ኢኔብል የሚያደርግ ሴክተር እንዲሆን ሞር ፕሮዳክቲቭ የሆነ ሴክተር እንዲሆን የምናደርገው ስትራይቭ ማድረግ ነው ማለት ነው። so they aim to address challenges such as food security, poverty reduction and economic development. እንግዲህ by doing so አግሪካልቸራችንን በማዘመን ምን መፍታት እንፈልጋለን? ፉድ ሴኩሪቲን አትሄድ ማድረግ እንችላለን። አሁን ፉድ ሴኩር ከሆነን ሌላ ነገር ደግሞ ማሰብ እንችላለን ማለት ነው። የሚቀርመው ነገር ከተፈታ ሌላ ነገር ደግሞ ለማሰብ ጭንቅላታችን ፍሪ ይሆናል ማለት ነው። and also poverty reduction ላይ የራሱ የሆነ ድርሻ አለው። by doing so ደግሞ economic development ላይ የራሱን የሆነ ሚና ይጫወታል ማለት ነው። so in Ethiopia agricultural strategies are central because what? agriculture supports what? large proportion of the population. እንግዲህ በኢትዮጵያ ኮንቴክስት ስናየው አግሪካልቸር አብዛኛውን የህዝብ ብዛት የሚሸፍን ስለሆነ አብዛኛው እንግዲህ አክቲቭ ሌበር ፎርስ አግሪካልቸር ላይ የተሰማራ ስለሆነ በጣም ፎከሳችንን ማድረግ ይጠበቅብናል እዚህ ሴክተር ላይ ማለት ነው። So Ethiopia needs an agricultural strategy to ensure sustainable food production for a rapidly growing population. አሁን አብዛኛው አክቲቭ ሌበር እዚህ ላይ መሰማራቱ ብቻ ሳይሆን እያደግንበት ይሄ የህዝብ ቁጥራችን እያደገበ ያለበትም ሁኔታ እዚህ ላይ ፐርፐስፉሊ እዚህ ላይ እንድንሰራ አግሪካልቸር ላይ እንድንሰራ የሚያስገድድ ነው። ምክንያቱም በጣም በፍጥነት እያደገ ራፒድሊ ግሮዊንግ ፖፑሌሽን አለን። ለዚህ ሁሉ እንግዲህ እያደገ ለመጣው ህዝብ ቁጥራችን ማብላት እና ማቆየት አለብን። ስለዚህ ሰስተነብል የሆነ ምን ሊኖር ይገባል ማለት ነው። ፉድ ፕሮዳክሽን ሊኖር ይገባል። ይሄንን ማድረግ የምንችለው እንግዲህ አግሪካልቸራችንን ትራንስፎርም ስናደርግ ነው። ስለዚህ አላማው የዚህ የአግሪካልቸር ትራንስፎርሜሽን አላማው የስትራቴጂዎቻችን የመውጣታችን አላማ አግሪካልቸሩን ትራንስፎርም በማድረግ ስቴብል የሆነ ሰስተነብል የሆነ ፉድ ፕሮዳክሽን እንዲኖረን ማድረግ ነው። እንግዲህ ትልቁ ድሮባክ እንግዲህ በኢትዮጵያ አግሪካልቸር ምንድነው? አሁንም ቢሆን የቴክኖሎጂ ተጠቃሚ አልሆነም። አብዛኛው ቤዝ የሚሸፍን ቢሆንም አሁንም በጣም በቆየ ባክዋርድ በሆነ ቴክኖሎጂ ነው እያረስን ያለ ነው ማለት ነው። እንደምታዩት በበሬና በሙፈር ቀንበር እየታረሰ ሞር ፕሮዳክቲቭ ወደ ኦልሬዲ ዓለም ሞር ፕሮዳክቲቭ የሆኑ ማሽነሪዎችን መጠቀም ጀምረዋል። ስለዚህ ወደዛ መሸጋገርና ይሄ እያደገ ያለውን ራፒድ ፖፑሌሽን ግሮዝ ሴኩር የሆነ ፉድ ሰፕላይ እንዲኖረው ማስቻል ያንን ኢንሹር ማረጋገጥ ይጠበቅብናል ማለት ነው። ሶ አግሪካልቸራል ስትራቴጂስ ሄልፕ ኢምፕሩቭ ዋት ፕሮዳክቲቪቲ ኢንካም ኤንድ ሩራል ላይቭሊሁድ። እንግዲህ
የፕሮዳክቲቪቲን ኢምፕሩቭመንት ለማምጣት ኢንካም ኢምፕሩቭመንት፣ ሩራል ላይቭሊሁድ ኢምፕሩቭመንት ለማምጣት እነዚህ የምንወስዳቸው የአግሪካልቸራል ስትራቴጂዎች ጎሎቻችን ናቸው። ቱዋርድስ ዲስ ኤንድ ነው እንግዲህ ስትራይቭ እያደረግን ያለ ነው ማለት ነው። ሶ ዴይ ፕሮቫይድ ኤ ፍሬምወርክ ፎር ኮኦርዲኔቲንግ ኢንፑትስ ቴክኖሎጂ ኤንድ ፖሊሲ ሰፖርት ማለት ነው። ይህንን ኮምባይን በማድረግ ወደምንፈልገው አቅጣጫ አግሪካልቸሩን ቻናል ማድረግ ይጠበቅብናል። ስለዚህ ለዚህ ደግሞ ሁለት ኦልሬዲ አይኮኒክ የሆኑ የታወቁ ስትራቴጂዎች አሉ አት ሃንድ ማለት ነው። ዩኒሞዳል እና ባይሞዳል። እንግዲህ ኦን ዘ ቤሲስ ኦፍ ዋት ነው የምንከፍላቸው? የትኛውን እናስቀድም የሚለው አንዳንድ ሀገራት እንደ ጃፓን፣ ቻይና የመሳሰሉ ሀገራት አግሪካልቸራቸውን ትራንስፎርም ያደረጉት ኦልሬዲ ስሞል ሆልደር ፋርመሩን በማገዝ ነው። አንዳንድ ሀገራት ደግሞ የሰራላቸው አሉ በኮሜርሻላይዝ በማድረግ ይሄ ትልልቅ ኢንቨስተሮች ዛሬ እንዲሰማሩ። ሁለቱም የራሳቸው የሆነ ፕሮስ ኤንድ ኮንስ አላቸው። እሱን የምናየው ይሆናል። ስለዚህ በእነዚህ ስትራቴጂዎች አይዘር ዩኒሞዳል፣ ባይሞዳል የመሳሰሉ ስትራቴጂዎችን በመጠቀም አግሪካልቸር ለማሻሻል እንጥራለን ማለት ሶ ዩኒሞዳል አግሪካልቸራል ስትራቴጂ ምን ላይ ፎከስ ያደርጋል? ሶ ዩኒሞዳል አግሪካልቸራል ስትራቴጂ ፎከስ ኦን ዋት ትራንስፎርሚንግ አግሪካልቸር ስሩ ዋት ኢንተንሲፊኬሽን ኦፍ ስሞል ስኬል ፔዛንት ፋርምስ። አሁን ፎከሱ ዩኒሞዳል የሚባለው አግሪካልቸራል ስትራቴጂ ፎከሱ ስሞል ስኬል ፔዛንት ፋርመሮች ናቸው ማለት ነው። ትንንሽ ኦልሬዲ ያሉ የገጠሩ ማህበረሰብ ጋር አራሽ ገበሬዎችን እነሱን ኢንተንሲፋይ ማለት ነው። እዚህ የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ